ለሉሌ ሃፒ በርስዳይ እንኳን ተወለድ ከበሉት። መቼም እናት አባቱ ረስተውታል። እነሱ እዛ ጋር እየተጨቃጨቁ ነው። እሱ ደግሞ እዚህ ጋር ኧረ እንደው ቢያንስ የወለዳችሁብኝን ቀን እንኳን አስታውሱኝ፣ ኧረ እኔ እዚህ ጋር ነኝ እያለ ነው ሉሌ ማለት ነው። ሃፒ በርስዴይ በሉት። የሰው ልጅ እንኳን በ6 ወር አይደለም በአመቱ ለ3 ጊዜ ይከበርለታል። ሉሌ ግን ተረሳ። በ6 ወርና በአመት አንድ ጊዜ እንኳን ልደቱን የሚያከብርለት አባትና እናት አጣ። አይ ከእንደዚህ አይነት ሰው መፈጠር እኮ መጨረሻው እንደዚህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁኝ። የኔ ወዶች የኔ ወርቆች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ በማድረግ አብሮነታችሁን አሳውቁን ማለት ነው። እና ሀባይቦቼ ትናንትናም ደግሞ እንግዲህ በተሰራው ቪዲዮ ላይ ብዙዎቻቸው የራሳቸውን ሀሳብ እየሰጡበት ነበር። እኔም ደግሞ ዛሬ ግን የሆነ ነገር ልልና በተለይ ደግሞ ሉሌን እንኳን አደረሰህ መልካም ልደት ልለው ነው ማለት ነው የመጣሁት። እናንተም በኮሜንት ሃፒ በርስዴይ በሉት ማለት ነው የኔ ጌታ። እነሱ ቢረሱት እንኳን እኔ ላስታውሰው ብዬ እኮ ነው። እኔ ላስታውሰው መቼስ ከእንደዚህ አይነት ቤተሰብ የተፈጠረ እኮ በቃ ይረሳል። እና ማለት ነው አባይቦቼ፣ አብርሽ ጀግና አብርሽ እንኳንም እንትን አለ። ሩታ ስተሰርታለች እንደዚህ እንዴት መንግስት ማን ወይንም ህግ የከለከለውን በህግ ከሳ የተቀበለችው ልጅ እንደገና መልሰው ውሰድ ትለዋለች ምናምን ምን አስባ ነው እያላችሁ ነበር ማለት ነው። ሩታ ምንም ልታስብ ትችላለች፣ ሀሳቧ ግን ስህተት የለውም፣ ትክክል ናት። ምክንያቱም እናንተ ከሩታ የምትፈልጉት የተወሰነች የሆነች ጥፋት ነገር ወይንም ስህተት ነገር ትፈልጉና በዛች ነገር መከራ ስቅሏን መከራ ቁም ስቅሏን ልታበሏት ነው የምትፈልጉት። ግን ምንም የተሳሳተችው ነገር የለም። አባቱ ነው በቃ የትም ቦታ ከሚሆን አባቱ ጋር ቢሆን ይሻላል ብላ ነው። ገባችሁ? እናንተ ያሰባችሁት በሌላ እኛ ያሰብነው በሌላ። በቃ ምንም አንድን ሰው ከጠላችሁት ምንም ጥሩ ነገር ቢሰራ ጥሩ ነገር ሰራ ብላችሁ አትሉም ማለት ነው። እና ሩታዬ አሁንም ቢሆን መጨረሻውን የምናይ ይሆናል። እንደዚህ ከሱ ጋር አብራ ስትሆን ወደ አብርሃም ለመታረቅ ፈልጋ ነው፣ ልጄን ለማየት ብላ ወደ ቤት ሄዳ ከሱ ጋር ለመገናኘት ነው፣ ስበብ እየፈለገች ነው ምናምን። ሩታ ምንም የምትፈልገው ስበብ የለም። እናንተ አንድ ያልገባችሁ ነገር ምንድን ነው? አብሮ መኖር የሚለው ነገር ወይንም ደግሞ ይሄ ትዳር ህይወት የሚለው ነገር ሁሉ ነገር ይሄ በአጠቃላይ አልገባችሁም። እናንተን የመሰላችሁ ልመና በቃ ከሱ ውጭ ወንድ የለም እንዴ እሱን ብቻ የምትለምነው ምናምን ነው የምትሉት። እና ከምንም በላይ ይሄን የመሰለ ወርቅ የመሰለ ልጅ ወልዳለታለች። እሷም ደግሞ ወርቅ የመሰለ ልጅ የሰጣት አባቱ የልጇ አባት ነው። ስለዚህ መጥፎ ነገሩን አትመኝም። እና ደግሞ እንግዲህ ልጅ ካንተ ጋር ይጠብቀኝ፣ እኔ የሆነ ቦታ ሄጄ ልምጣ ምናምን። በእርግጥ እኔ የትም ቦታ እንድትሄጂ አልፈልግም ሩታ። ምክንያቱም የትም ቦታ ብትሄጂ አንቺ ማድረግ የፈለግሽውን ነገር ታረጊያለሽ። አይምሮሽ ማሰብ ያለበት ነገር ያስባል አይደለ? አይምሮሽ አብሮሽ ነው የሚሄደው። ስለዚህ አንቺ እዚሁ ሆነሽ ለወዳጆችሽም ለጥላቶችሽም ልጅሽን እያሳደግሽ ከፍ ብለሽ መገኘት አለብሽ እንጂ ለነሱ ብለሽ መሸሽ አለብሽ ብዬ አላስብም ሩታዬ። በጭራሽ መሸሽ የለብሽም። ለማን ብለሽ ነው የምትሸሽው? ማን ደስ ይበለው ብለሽ ነው የምትሸሽው ሩታዬ? እኔ ውድ ማለት ነው በጭራሽ መሸሽ የለብሽም። እዚሁ ሆነሽ ያለውን ነገር በፊት ለፊት ማየት አለብሽ። አውቃለሁ እርግዝናም አለ፣ ሁለተኛ ልጅ እርጉዝ ነሽ ምናምን ያለ ስትረሱ ምናምን አለ። ከእንደዚህ አይነት ነገሮች ራቅ ማለት ፈልገሽ ሊሆን ይችላል። ቢሆንም ግን ደግሞ ልጅሽን እናትሽ ጋር አስቀምጠሽ እንጂ አብርሽ ጋር አስቀምጠሽ ውሽሚት ጋር አስቀምጠሽ ልትሄጂ ውሽሚት አምነሽ የማይሆነውን ሩታዬ። እና ደግሞ ቢሆንም ምንም ነገር ቢፈጠር ምንም ነገር ቢሆንም እቤትሽ ሁነሽ ኑሮሽን እየኖርሽ ልጅሽን እያሳደግሽ ሁለተኛውንም ልጅ ደግሞ እንግዲህ ለመውለድ እየተዘጋጀሽ አለቀ። እንግዲህ ያው ሁለተኛ ልጅ እርጉዝ ነኝ ብለሻል። ስለዚህ ያው እርግዝና እንደሆነ ያው እየወጣ ይመጣል ብዬ ነው፣ የሚደበቅ ነገር አይደለም። እና ስለዚህ ለዛ ነገር ተዘጋጅበት እንጂ በጭራሽ እንድትከፊ አንፈልግም የኔ ውድ ሩታዬ ማለት ነው። ምክንያቱም ደስታሽን ሳቅሽን እንጂ ሀዘንሽን ማንኛችንም ብንሆን አንፈልግም የኔ ውድ። እና ሀባይቦቼ ያው በዚሁ አጋጣሚ ደግሞ ሉሌን ሃፒ በርስዴይ ይበሉት። እናት አባቱ ረስተውታል። እኔ ደግሞ ሱመያ አረሳው ምንም ቢሆን ማለት ነው አረሳውም። እንዴ 6ኛ ወር እኮ ሞላ ማለት ነው። እንዴ እነሱ አሁን አመቱ ሲመጣ ሰው በአመት 4-5 ጊዜ ይከበርለታል። እሱም በአመት አንድ ጊዜ የሚያከበርለት ሰው ይጣ። ለነገሩ እነሱ ከጭቅጭቅ የሚተርፍ ጊዜ መሽኑሯቸው ልጁን ያስታውሱታል። እና ወዶቼ እና ደግሞ እንግዲህ እስቲ በሌላም ደግሞ እመጣላችኋለሁ በኋላ ላይ ማለት ነው። እንግዲህ ማን ነው ደስታ ትዝታ አለል ነበረ ደስታ ማለት ነው። የቤት ቁልፍ ሰጥቶ ሰርፕራይዝ አድርጓታል። እሷም ደግሞ እንግዲህ የቤቱን ቁልፍ ተቀብላለች። አሁን የሚቀር ደግሞ የደስታ የልብ ቁልፍ ነው። የልቡን ቁልፍ መቀበል ብቻ ነው የቀራት። አሁን ላይ ፍቅሩን መቀበል በቃ አብሮ ለመኖር መወሰን ነው። አሁን ላይ
ደስታን ፍቅሩን ያልተቀበለችው ሩታ እስካሁን ድረስ የደስታን ፍቅር ያልተቀበለችበት ምክንያት አላት። ምክንያቱም መቸኮል አትፈልግም፣ በሰው አፍ ውስጥ መግባት አትፈልግም። አብርሃም ያደረገውን ነገር ሩታ አድርጋ መጥፎ ነገር ማድረግ አልፈለገችም። እስኪ ይመለሳል ወይ ድንገት ተጸጽቶ ተምሮ ካለው ነገር መጥፎ ነገር አይቶ ይሄ ህይወት እንደማይቀጥል ወይንም ደግሞ እንደማያዋጣው ካወቀ ተመልሶ ወደ እኔ ህይወት ይመጣል ብላ አስባ ነበረ ሩታ። እንግዲህ ግን ደግሞ አሁን ላይ ተስፋ እየቆረጠች ይመስለኛል። ምክንያቱም ቢመጣም ሌላ ሴት የለመደ ከሌላ ሴት ጋር መንዘላዘል የለመደ ወንድ ለትዳር ይሆነኛል ብላ አስባ መጠበቅ አልፈለገችም። ስለዚህ ከዚህ በኋላ ተስፋ ቆርጣ አብርሃም ወደ እሷ እንደማይመለስ ለዛውም ልጅ እንዳረገዘች እያወቀ ልዑሌን የሚመስል ልጅ እንዳላት እያወቀ ደስታ በቃ ፍቅሬን ተቀበይኝ ከአንቺ ጋር አብሬ ልኑር በቃ አፍቅርሻለሁ ወልጄሻለሁ ነው እያለ ያለው። ልጅም ቢኖርሽም ምንም ችግር የለውም። ምክንያቱም እሱ ስላልፈለገሽ እኔ ከሱ ላይ አልነጠቅኩሽም። እሱ አልፈልግሽም ብሎሻል፣ ጥሎሻል። እኔ ደግሞ ዋጋ እንዳለሽ ስለማቅ እሱ ከጣለበት አንስቼሻለሁ። ከዚህ በኋላ ግን ተመልሶ ቢመጣና አንቺን ቢጠይቀኝ ግን አልሰጠውም ነው የእሱ አባባልና ምንም ነገር ቢፈጠር እቃ አይደለችም ሩታ። የፈለገ ሰው እያመጣ እየወሰደ የሚመልሳት ማለት ነው። ጋይሶች እየገባችሁ አይደለ? ብቻ ከባድ ነው እውነት ለመናገር የዚህ ነገር መጨረሻ ምን እንደሆነ ነው ግራ የገባን። ብቻ ግን መጨረሻ ላይ የሚሆነው ሩታ የራሷን ህይወት እየኖረች ወደምትፈልገው መንገድ አቅጣጫ ሄዳ በቃ የምትፈልገው ኑሮ እየኖረች ነው ማለቅ ያለበት። ምክንያቱም የእነሱ መጨረሻ እንዲሁ እንደተበጣበጡ ነው የሚያልቁት ማለት ነው። መጨረሻቸው ምን እንደሚሆን ነው የናፈቀኝ። ብቻ ግን ሩታዬ ለማንም ቢሆን መከፋትሽን እንዳታሳይ፣ ጠንካራ ሆነሽ ጠንካራ ሴት እንደሆንሽ በጣም ብዙ ቻሌንጆችን አሳልፈሽ እዚህ እንደደረስሽ እናውቃለን። አብርሃም እስቲል እንኳን አብርሃም ፍቺ ጥያቄ ጠየቀው ወይም ደግሞ እፋታለሁ ከሩታ ጋር ብሎ ያለው እስቲል ሳትወልድ ነበረ። ሳትወልድ አስባችሁታል? ልጁን በሆዱ ይዛ ምናምን ስለ ፍቺ ሲያወራ አንድ ወንድና ለሷ ክብርና ቦታ እንደሌለው ከዚህ በፊትም አሳይቶናል። በደንብ አድርጎ ነው ያሳየን። ገባችሁ? አሁንም ደግሞ ትናንት በሰራችሁ ቪዲዮ ላይ ልጁ ካንተ ጋር ይሁንና እኔ ለሆነ የተወሰነ ጊዜ ወጥቼ እመለሳለሁ ብላ ስትለው ይሁን ያሰባችሁልኝ ነገር አለ ብሎ ነው የሚያስበው። ምክንያቱም ክፉ የሚያስብ ሰው መጥፎ የሚያስብ ሰው ሁሉም ሰው እንደሱ መስሎ ስለሚታየው ነው መሰለኝ ይሄ ነገር ያሰበው አብርሃም ማለት ነውና አይ ዶንት ኖ ምን ሊፈጠር እንደሚችል ተመልሶ ልጁን ለመውሰድ ይመጣል ወይንስ ደግሞ ምንድነው የሚፈጠረው የሚለውን ነገር ለማወቅ ሁላችንም በጣም ጓጉተናል። በጣም ነው የጓጓ ነው ማለት ነው ውዶቼ። ብቻ ግን ሩታዬን መቼም ቢሆን ማንም ሰው እንዲጎዳት አንፈልግም። ምንም ነገር ሩታ መጥፎ ናት እንደዚህ ያደረገች ምናምን ብትሉ ማንም አይሰማችሁም። ምክንያቱም ያን ነገር እንደማታደርገውና ያደረገችበትም ደግሞ ምክንያት እንደሚኖራት ስለምናውቅ ማለት ነው። ሩታ ያለ ምክንያት ምንም ቢሆን አታደርግም። ገባችሁ አይደለ? እነሱ ግን ሁልጊዜም ክፉ ነገር ስለሆነ የሚያስቡት ሩታ አሁንም ለነሱ መጥፎ ነገር የምታስብ ነው የሚመስላቸው ማለት ነው። ምክንያቱም ሌባ እናት ልጇን አታምንም እንደሚባለው ማለት ነው። እና ብቻ ግን ሉሌ ሃፒ በርዝዴይ መልካም ልደት ብለናል። እናንተ መልካም ልደት በሉት። እነሱ ቢረሱት እኛ እናክብርለት።